እናስተልን መሳይ እንዴት ነህ? እንዴት ሰነበትክ? ዳግም ጠፋንና ደግሞ ተመልሰን መተናል። እንግዲህ ወጣ ገባ ያልንበት ሁኔታ በተለያዩ ምክንያቶች ነው። ከዚህ በኋላ የምንጠፋ እንደማይሆን ተስፋ እናደርጋለን። ገለታው ብዙ ነገሮች የሆኑ ነው። ብዙ ነገሮች መወያየትና መነጋገር ሐሳባችንን ማካፈል እየተገባን ሳንችል ቀርተናልና ወደ ኋላ መለስ ብለን ሁሉንም እናነሳለን ብዬ አልጠብቅም። ግን ከሰሞኑ አንዳንድ ጎላ ያሉትን እንዲሁ ያነሳን እንወያያለን። ከምንም በላይ ዓለም እየተነጋገረ ያለበት የቬንዙዌላ ጉዳይ ነው። የአሜሪካው ፕሬዝዳንት ቬንዙዌላ ላይ የወሰዱት እርምጃ በመላው ዓለም ያለፉትን 2-3 ቀናት እንግዲህ መነጋገሪያ ሆኗል። ፕሬዝዳንቱ በወሰዱት እርምጃ የቬንዙዌላውን መሪ ከባለቤታቸውና ከልጃቸው ጋር ተይዘው ወደ አሜሪካ እንዲመጡ የተደረገበት ኦፕሬሽኑ በራሱ ሌላ ብዙ ትንታኔ የሚያስፈልገው ነው። ግን ከብዙ ነገሮች ጋር እየተነሳ ነው። የዓለም አቀፍ ሕግና የሉዓላዊነት ጉዳይም እንደዚሁ አጀንዳ ሆኖ መጥቷል። አሜሪካ በጉልበቷ የፈለገችውን ማድረግ የምትችል ከሆነች የዓለም ስርዓት፣ የዓለም አጠቃላይ የሀገራት ሉዓላዊነት ከምን ሊሆን ነው የሚልም ነገር በውይይት ደረጃ ተነስተዋል። እንዲሁም አምባገነኖችን በተመለከተ በተለይ በአምባገነን መሪዎች የሚሰቃዩ ሀገራት ግን ለኛም እንዲህ አይነቱ በረከት ቢደርሰን ብለው መመኘታቸው አልቀረም። እንዲህ አይነት አምባገነን መሪዎችን የሆነ ኃይል መጥቶ ካላስወገዳቸው በስተቀረ በህዝባቸው ላይ የሚያደርሰው መከራና ስቃይ እንዲሁ በቀላሉ የሚታይ አይደለምና አጋጣሚውን በአዎንታዊ መልኩ የተመለከቱትም ባሉታዊ ጎኑም ያዩታሉና ገለታ ውስጥ ከዚህ ዜና እንጀምር። እንደው ከዜናው መነሻ ጀምሮ ያሉትን ሐሳቦች አንስተን ውይይታችንን እናደርጋለን። መሳይ ዜናው በጣም አስገራሚ ነው። እንደውም ሰበር ዜናውን ካንተ ነበር መጀመሪያ የሰማሁትና በኋላ በጣም መስጦኝ ስከታተል ነበር የቆየሁት። በግል ነው የሰማው ማለት ነው፣ ሚዲያ ላይ አልነበርንም። አዎ ትክክል ነው፣ ሚዲያ ላይ አልነበርንም። በግል ስትነገር በጣም የደነገጥኩት አልጠበቅኩም እንደዛ። ግን በአሜሪካ ታሪክ ውስጥ እኮ መሳይ የሚያስገርም ነገር የመጀመሪያ አይደለም። የጆርጅ ቡሽ የኛው ቡሽ ሳይሆኑ የመጀመሪያው ቡሽ በ1989 ዓመተ ምህረት እኮ የፓናማን መሪ ማኑኤል የሚባለውን የፓናማ መሪ ሄደው ልክ እንደዚህ አይነት ኦፕሬሽን ተጠቅሞ ሚሊቴሪው ታዞ ሄዶ አንጠልጥሏቸው እኮ ነው ወደዚህ ወደ ማያሚ ይመስለኛል ያመጣቸው። አምጥተው ፍርድ እንዲፈረድባቸው ተደርጓል። እና ይሄ የቅርብ ጊዜ ታሪክ ነው። ከዛ ቀጥሎ ደግሞ ያው በመሃል ክሊንተን ገቡ እና ጆርጅ ቡሽ ደግሞ ልጃቸው ደግሞ ኢራቅ ሄደው የምታውቀው ሳዳም ሁሴንን ወደዚህ ያመጡት እንጂ ግን አንጠልጥለው ወስደው ለፍርድ አቅርበው እንደዛ አይነት ታሪክ የተሰራበት ሁኔታ ነው ያለው። አፍጋኒስታን ብዙ ሀገርም እንደዛ ሞካክረዋል። እና የሚያስገርም ነገር ፓናማ ላይ ማኑኤል ሲያዝ የአሜሪካ ሚሊተሪ ሄዶ ሲይዘው ወደ 92% የሚደርሰው የፓናማ ህዝብ ደስተኛ ነበር። የጨነቀው ህዝብ ቅድም ያልከው ይሄ የጨነቀው ህዝብ የዚህ የሉዓላዊነቱን የምኑን ጉዳይ አልነበረም ሲያየ ነበረው እና ወታደራዊ መሪ ነው፣ አስጨናቂ ነበር፣ አስጨንቋቸው ነበር። ይሄድልን የሚል ብቻ አስተሳሰብ ነበራቸውና ብዙ ሰው ተደስቶ እንደነበረ ይታወቃል። ነገር ግን የዓለም አቀፍ ህጎች ደግሞ በጣም በአሜሪካ ተጥሰው ነበረ እና እንደዚህ አይነት የታሪክ ዳራም ያላት ሀገር ናት። ግን የትናንቱ እንግዲህ በ2026 ነው። ይሄ ደግሞ እንግዲህ በተለይ ዓለም አቀፍ ህግ እየጠነከረ መጣ በተባለበት ሰዓት ይህች ሀገር ገዘፈች መሳይ። በቃ በየትኛውም ስብስብ ውስጥ የምትጠቀፍ አልሆነችም አሜሪካ። እኛ ዩናይትድ ኔሽንስን ወደ ላይ አንጋጠን ነው የምናየው፣ እሷ ደግሞ ወደ ታች ነው የምታየው። ምንም ስብስብ አይመስላትም ካላት ኢኮኖሚ ግዝፈት የተነሳ ነው። እና ወደ 3-4 ህጎችን ጥሳ ነው ይሄን የፈጸመችው። የመጀመሪያው ነገር የዩናይትድ ኔሽንስ ሪዞሉሽን ነው። እሱ በጋድ ነው። ሌላው ሀገር ሄዶ እንደዚህ አይነት ኦፕሬሽን ማድረግ አይቻልም። የሚያስገርምህ ሌላው ደግሞ አሁን ይሄ የዩሮፒያን ዩኒየን እንደምንለው አፍሪካን ዩኒየን እንደምንለው ደግሞ ኦኤኤስ የሚባል አለ አይደለም? እዚህ የአሜሪካስ ዩኒየን ማለት ነው። እነዚህ የአሜሪካን እና የላቲን አሜሪካን ጨምሮ ደግሞ ልክ እንደ አፍሪካን ዩኒየን አለ። እዛ ቻርተርም ላይ አንዱ ሀገር 34 ሀገሮች ናቸው አሜሪካንን ጨምሮ ያለው። አንዱን ሀገር ዘሎ ሄዶ እንደዚህ አይነት ሉዓላዊነት መጣስም አይቻልም የሚል ነው። እሱንም ጥሰዋለች። በራሷም በዚህ ሀገር በአሜሪካ ህገ መንግስትም የሰውን ሀገር ሉዓላዊነት መክሰስ አይቻልም። እንደውም አንዳንድ ሰዎች የሚሉት አሁን የዋር ዲክሌር የሚደረገው ወይም ጦርነት የሚታወጀው በኮንግረስ ነው የሚል ነው። ግን በአንዳንድ ጊዜ ደግሞ ራሱ ፕሬዚደንቱ የማስፈጸም አቅሙን ተጠቅሞም እንደዚህ አይነት እርምጃ የወሰደባቸው ታሪካዊ ሂደቶች አሉ ነው የሚባለው። ያም ማለት ይህ ግን
የቬኔዙዌላ ህዝብ የተደባለቀ ስሜት ውስጥ እንዳለ ነው መረጃዎች የሚያሳዩት። መሳይ አንዳንዱ እንኳን ይሄደልን ይላል፣ ሌላው ደግሞ መብታችን ተነካ የሚል ስሜት የተፈጠረበት እንደሆነ ነው የሚናገሩት። ትልቁ እንግዲህ ለዓለም ምን ያስተምራል ነው ትልቁ ነገር መሳይ ያነሳው። ይሄ ነገር ይቀጥላል ወይ? አሁን አሜሪካ የምትበሳጭበት ሰው ይሄ ሰው ብቻ የቬኔዙዌላው ፕሬዚደንት ብቻ ሳይሆኑ የኖርዝ ኮሪያ ኪም ጆንግ ኡን አሉ አይደለም? እንግዲህ እሳቸውንም ሄዳ ታመጣለች ወይ? አፍሪካ ውስጥ ያሉ እንደዚህ አይነት ዲክቴተርስም ሄዳ ታመጣለች የሚለው ሌላ ጥያቄ ሆኗል። የዓለም አቀፍ ኦርደርም ትንሽ ችግር ውስጥ ገብቷል የሚባል ነው። ዞሮ ግን ኮንደምኔሽኑ ወይም ደግሞ ይሄ ውግዘቱ በጣም አይሏል። ብዙ ሀገሮች የሰውን ሀገር ሉዓላዊነት መዳፈር አይቻልም የሚለው በጣም በከፍተኛ ሁኔታ ድምጽ ሆኖ እየተሰማ ነው ያለው። መሳይ ገለታው እንዳልከው አስገራሚ ክስተት ነው። መቼም አንዳንድ ነገሮች ፖለቲካዊ እንደምታቸውን ከጀርባ ያለውን አጠቃላይ ዓለም አቀፍ ኦርደሩ ይሄ ስርዓቱ ወዴት እያመራ ነው የሚለው በደንብ እንዲፈተሽ ያደረገም እንደሆነ ነው እንግዲህ ከምናያቸው ከምንሰማቸው ከተለያዩ በጉዳዩ ዙሪያ የቀረበ መረጃ ያላቸው ተንታኞች እየሰጡ ያሉትንም ነገር በደንብ እየተከታተልን ነው። በግራ በቀኝም ያሉት አስተያየቶች እንደዚሁ በእኩል ደረጃ ጎን ለጎን እየሄዱ ነው ያሉት። እንዳልከው አምባገነን መሪዎች በአሁኑ ሰዓት በዓለም አቀፍ ደረጃ ከፍተኛ ስጋት እየፈጠሩ ነው። በተለይ የአሜሪካ ሚና ኮስሷል። የሰብአዊ መብትና ዲሞክራሲን ፕሬዚዳንት ትራምፕ ከመጣ በኋላ ምን አገባን ሌላው ዓለም የፈለገው መሆን ይችላል ብለው ወደ ውስጥ ጉዳያቸው መመልከታቸውን ተከትሎ አንዳንድ አምባገነኖች ሀገሩ በተለይ አፍሪካ ውስጥ ህዝባቸውን እያሰቃዩ ነው። ምንም ቢሆን ምን አሜሪካ ማስፈራሪያ ናት፣ በኢኮኖሚዋ በወታደራዊ ጡንቻዋም እያስፈራራች እነዚህን አምባገነን መንግስታት ልክ ታስገባለች ብለው እንደው ከሌላ ሀገር አንጋጠው መፍትሄ የሚፈልጉ ቀላል አይደለም የዓለም ህዝብ እንግዲህ ኢትዮጵያን ጨምሮ ማለት ነው። ስለዚህ ይህንን የሚመለከቱ ወገኖች ዛሬ ቬኔዙዌላ ላይ የተወሰደውን እርምጃ እንደ በረከት ያዩ እኛ ላይ የሚድረስልን ብለው ደስታቸውን የገለጹ እንዳሉ ይታወቃል። ነገር ግን ስርዓትና ህግ አለ። በተለይ ሉዓላዊነትን አሁን በቬኔዙዌላው ፕሬዚዳንት ላይ የተወሰደውን እርምጃ አሜሪካ በእጅ አዙር ጫና ፈጥራ እዛው በሀገር ውስጥ እርምጃ እንዲወሰድ ማድረግ ትችል ነበረ። ችግሯ ሌላ ነው። ከዛ ከጀርባ ከፍተኛ የሆነ የነዳጅ ፍላጎት አላት። ያን የነዳጅ ፍላጎት የተለያዩ ቬኔዙዌላ ምድር ውስጥ የተከማቹ በጣም ውድ የሆኑ ንጥረ ነገሮች አሉ። እነሱን ጭምር ለመውሰድ የአሜሪካ መሪዎች ከዚህ በፊትም በተለያየ መልኩ ሙከራ አድርገው ነበረ። የቀድሞ የቬኔዙዌላ ፕሬዚዳንት ሁጎ ቻቬዝ ለዚህ ፊት የሚሰጡ አልነበሩም። እንደውም እሳቸው ያው በካንሰር ህመም ነው ህይወታቸውን ያጡት። ግን ያም ከጀርባ የአሜሪካ እጅ አለበት፣ በእጅ አዙር እንዲሞቱ ያደረገችው አሜሪካ ናት ተብሎ በሰፊው ይታመን ነበር። እሳቸው ፊት አልሰጡም። በራቸውን ለአሜሪካ ጥርቅም አድርገው ዘግተው ብዙ አመታትን የዘለቁበትን አሁን በመጨረሻ በፕሬዚዳንት ትራምፕ ዘመን እንግዲህ ተሳክቷል። አሜሪካ ሰብራ ገብታ የቬኔዙዌላን ነዳጅ ለመቆጣጠር የሚያስችላትን አቅም አግኝታለች። ፕሬዚዳንት ትራምፕም ይህንን በግልጽ ነው የተናገሩት። የኛ የነዳጅ ካምፓኒዎች ገብተው የነዳጁን የተዳከመውን የነዳጅ ኢንፍራስትራክቸር መሰረተ ልማቶችን ይገነባሉ፣ ይጠግናሉ ብለዋል። ለማንኛውም የቻይናና የሩሲያ በቬኔዙዌላ ያላቸው ሚናንም እንደዚሁ አሜሪካንን ስጋት ላይ ጥሏት እንደነበረ ነው የሚገለጸው። ምክንያቱም ከፍተኛ የነዳጅ ሀብት አላት። ምናልባት ከሳውዲ አረቢያ ቀጥሎ ይመስለኛል በዓለም ላይ ትልቁ የነዳጅ ክምችት ያለው ቬኔዙዌላ ነው። ለዛ ደግሞ ቻይናና ሩሲያ የገቡበት አጠቃላይ ሁኔታ አሜሪካንን ስጋት ላይ ጥሏት ነበረ። እንግዲህ ያንን አስታከው በዚህ በድራግ አደንዛዥ እጽ ንግድ አሳበው አሜሪካኖች ይህንን ነዳጅ ለመቆጣጠር ያደረጉት ዘመቻ ነው። ተሳክቶላቸዋል ነው የሚባለውና ምናልባት እንደ ሁለቱንም ጎኖች ማየት የተሻለ ይመስላል። በተለይ እንደ አፍሪካ ላሉ ሀገራት አምባገነኖች እንደፈለጉ ለሚሆኑባቸው ሀገራት ፕሬዚዳንት ትራምፕ የሚወስዱትን እርምጃ እንዲሁ በቀላሉ ከሉዓላዊነት ጋር ብቻ አያይዘን ማየት የለብንም። ህዝቡ መውጫ መግቢያ እንዲያጣ፣ መተንፈሻ እንዲያጣ፣ ከፍተኛ የሆነ የሰብአዊ መብት ጥሰት የሚፈጽሙ መንግስታትን እውነት ለመናገር እንደዚህ ጉልበት ያለው ጥርስ ያለው ቢቻል በመንግስታቱ ድርጅት በኩል ቢሆን የተሻለ ይሆን ነበረ። ግን ደግሞ አንዳንዴ በነዛ ህዝቦች ጫማ ውስጥ ሆነን ስናየው እንደዚህ አይነት መሪዎች መጥተው አምባገነንነትን ጭቆናን ከላያቸው ላይ ገፈው ሲጥሉላቸው እፎይታውን እንደው
በቀላሉ ምን ገልጸው አይደለምና ከሉዓላዊነት ጋር ካያያዝ ነው ከባድ ነው። በእርግጥም ኢትዮጵያውያን ሉዓላዊ መብት አላቸው ወይ? በአሁኑ ሰዓት እንደ ኢትዮጵያ ያሉ በአገዛዞች እየተቀጠቀጡ ያሉ ህዝቦች ስለ ሉዓላዊነት ስለ ሀገር ክብር ምን መናገር ይችላሉ? በገዛ መሪዎቻቸው በገዛ አስተዳዳሪዎቻቸው እንደዚህ የሚጨቆኑ ከሆነ ሉዓላዊነት ምንድነው? የሀገር ክብር ምንድነው? የሚል ጥያቄም ይነሳል። ግን ደግሞ በጣም አስቸጋሪ የሆነ ህይወት የሚገፉ እንደ ኢትዮጵያ ላሉ ሀገራት ይህንን መፍትሄ ቢያስቡ ስህተት ነው ብዬ አላምንም። ገለታው አንድ ነገር ምንድነው ስትናገር የታየኝ የነበረው መሳይ የጨነቀው ህዝብ እንግዲህ ምንድነው በሀገራችን አባባል አለ የቸገረው ርጉዝ ያገባል ነው ስትወልድበት ደግሞ ገደል ይገባል ይባላልና የጨነቀው ህዝብ የመጀመሪያውን ደረጃ ላይ ይችላል ይሄን ሰው የሚያስወግድልኝ ሌላ ይችላል። ግን የአሜሪካ አሁን እንቅስቃሴ የፕሬዚደንት ዶናልድ ትራምፕ እንቅስቃሴ ፕላኔታችንን ምድራችንን ከዲክቴተር ለማጽዳት ነው ወይ ነው ትልቁ ጥያቄ። የእንደዚህ አይነት ውሳኔ ተላልፏል ወይ? ቆርጣለች አሜሪካ ታጥቃለች ወይ? እኔ የቀመስኩትን ዴሞክራሲ ለህዝብ ያሳየሁትን ዴሞክራሲ ምድር ሁሉ መቅመስ አለበት የሚል ኦፕሬሽን ነው ወይ የተጀመረው የሚለው ነው ትልቁ ጥያቄ። እንደዛ ከሆነ ቅድም እንዳልነው ይቀጥላል ማለት ነው። በየሀገሩ ያሉ አምባገነኖች ህዝባቸውን የሚያስጨንቁ ህዝባቸው ሊታገላቸው ያልቻላቸው ተንበርክኮ በግድ የሚያገለግላቸውን ሁሉ እኔ ክንዳለኝ የሚል ምትል ሀገር ተነስታለች አዳኝ ሴቪየር ናት የሚለው ነገር ነው ትልቁ ጥያቄና አይደለም አይመስልም እንደዛ አይደለም። አሁን ይሄ ጉዳይ ሱዳን ላይ ይቀጥላል ወይ? ይሄ ጉዳይ ኢትዮጵያ ላይ ይቀጥላል ወይ? ይሄ ነገር ሌሎች ሀገሮች ይቀጥላሉ የሚለው ነገር ስናይ እንደዛ ሆኖ አናይም። በጣም ኢምፖርታንቱ ነገር አሜሪካ ለዚህ ወስና ቢሆን ቆርጣ ቢሆን የተጨቆኑ ህዝቦች ይላቀቁ ዘንድ ለደግፋቸው የምትል ብትሆን ያልከው ኢምፖርታንት ነገር ዓለም አቀፍ ተቋማትን ታጠናክር ነበር። ዩናይትድ ኔሽንስ ከዛ በላይ ገዝፋ መታየት የለባትም። በዛ ህግ ስር ሆና እሷም እንዲጠናከሩ እያደረገች ዲፕሎማሲያዊ ግፊቶችን እየፈጠረች ዓለምን ምድርን ለዲክቴተር የማትመች አድርጎ በመፍጠር ረገድ ሀያል ናት። በኢኮኖሚው በሚሊቴሩ በሁሉ ትችል ነበር። ግን ይሄንን እስካሁን በዚህ ጉዳይ ላይ የቆረጠች አይደለችም መሳይና ለራሷ ብሔራዊ ኢንተረስት ነው እያደረገች ያለችው። የቬኔዙዌላው ጉዳይ ልክ ነው እንትኑ የነዳጅ ክምችቷ በጣም ከዓለም የታወቀ ነው እና ያን ብዙ ኢንቨስት አድርጋለች። በእርግጥ ምድሪቱ እቺ ሀገር ናት ያለማችው። ግን በመሃል በተፈጠረ ንትርክ የተስተጓጎለ ነገር አለና አሁን ፕሬዚደንት ትራምፕ የሚሉት ያንን ማውጣተን እኛም ለኛም እንሸጣለን ለእናንተም ለቬኔዙዌላ ህዝብ እንጠቀምበታለን በጋራ ያሉ ነው ያሉት። ግን ኦብጀክቲቭ ሲናገሩ ምንድነው የሚሉት የነዳጁ ጉዳይ ብቻ ሳይሆን እዚህ ያሉ ኢሚግራንትስ አሉ ብዙ የቬኔዙዌላ ህዝብ ወደ 1 ሚሊዮን የሚጠጋል አሜሪካ ውስጥ እነሱ ወደ ሀገራቸው ይሄዳሉ ነው የሚሉት መሰለኝ። ይሄ መንግስት ከዚህ በተለይ ፖለቲካ ጥገኝነት በምን የሰፈረውን ህዝብ የማጽዳት ፍላጎት አለው እና አንዱም ዓላማ የቬኔዙዌላ ህዝብ ወደ ሀገሩ በየሀገሩ የተሰደደውም እንዲመለስ የሚል ነውና አጠቃላይ ግን እኔ ኢትዮጵያ በሀገራችን ደረጃ መሳይ ሉዓላዊነታችን ሳይነካ ግን የዲፕሎማሲ ትግሎች እየተጠቀምን ስርዓት ለውጥ ራሳችንን ማምጣት ያለብን። ምክንያቱም ቀጥሎ የሚመጣው ነገር አሁን ፕሬዚደንት ትራምፕ እኛንን የምናስተዳድረው የሚለውን አንድ ፖለቲካ ተንታኝ በሲኤንኤን ይመስለኛል ሳይ በጣም ነው የተገረመው። ምን ማለት ነው? አሜሪካ ገብታ ምን ብላ ነው የምታስተዳድረው የቬኔዙዌላን ሀገር መሳይ? ተቋማትን ልትመራ ነው ማለት ነው? ሚሊቴሪው ልታዝ ነው ማለት ነው? ሽግግሩ ፍትህ እስኪመጣ ድረስ እናስተዳድራለን ነው የሚሉት እና ይሄ በጣም ሊታመን የማይችል ነገር ነው። ብቻ እዚህ ምድር ላይ አሁን እዚህ ያለፉት 2 ቀናት ሊታመን የማይችል ነገር በምድር ላይ የተሰማ ነው ያለው። ገለታው እንግዲህ ያው ከኢትዮጵያ ሁኔታ ጋር የሚያያዝን ነው። ዓለም አቀፍ ጉዳዩ በተለያዩ ሀገራት እንደዚሁ ድጋፍም ተቃውሞም እየቀረበበት ያለ መሆኑን ያው ከመረጃዎች ከዜናዎች እየተከታተልን ነው። ምዕራባውያን መንግስታት በአብዛኛው ድጋፍ የሰጡበት ሁኔታ ነው ያለው። የፈረንሳዩ ፕሬዝዳንት የእንግሊዙ ጠቅላይ ሚኒስትር የሰጡት አስተያየትና አቋማቸው ለፕሬዝዳንት ትራምፕ ድጋፍ የመስጠት ያህል የሚታይ ነው። የሜክሲኮ ፕሬዝዳንትን ጨምሮ አብዛኞቹ የላቲን አሜሪካ ሀገራት መሪዎች ሁኔታውን አውግዘዋል። ምናልባት ነግበኔም ፈርቶ ሊሆን ይችላል አይታወቅም። ጉዳዩን አጥብቀው ነው ያወገዙት። አሁን በምክትል ፕሬዝዳንት የነበሩት ሀገሪቱን እየመሩ ያሉት የቬኔዙዌላ መሪ ለጊዜው በጊዜያዊነት እየመሩ ያሉትም በአስቸኳይ
ፕሬዚዳንት ማዱሮ ተለቀው ወደ ሀገራቸው እንዲመጡ የጠየቁበት ሁኔታ ነው ያለው። እንግዲህ ሁኔታውን እንከታተላለን። ከኢትዮጵያ አንፃር ያለውንም በማህበራዊ ሚዲያ የህዝቡን ስሜት እየተከታተልን ያለ ነው። እውነት ለመናገር አብዛኛው አጀንዳ በዚህ ዙሪያ የሚሽከረከር ሆኖ ነው ያየነው። በሁለት ጎራ የተከፈለ ነው። እንግዲህ በብልጽግና መንደር አካባቢ ትንሽ ድንጋጤም አለ። ነገ ከነጎዲያ ይሄ ነገር ወደዚህኛስ ቢመጣ ብለው ማሰባቸው አልቀረም። ነገር ግን በነጻነት ፈላጊው በአብዛኛው ኢትዮጵያዊ ዘንድ ግን እንደው የሉዓላዊነቱንም ጉዳይ ወደ ጎን አድርገው ምን አለ ይሄን ሰውዬ እንደዚሁ አንጠልጥላ አሜሪካ ብትወስድልን የሚለው አስተያየት በድፍረት እየተሰጠነ ያለው የቬኔዙዌላ በረከት ለኢትዮጵያ ሚድረስ የሚለው እንደ በቀልድ መልክ እየመጣ ግን የህዝቡን ስሜት በደንብ እያንጸባረቀ ያለ ነውና እንዴት ታየዋል? የብልጽግና ሰዎች በእርግጥ ከዚህ በፊት የሰጡት አስተያየት ነው። ታስታውስ እንደሆነ ባለፈው በአባይ ግድብ ላይ ፕሬዚዳንት ትራምፕ በቦምብ መምታት ነው የምትችለው ግብጽ የሚል ነገር ከዛ ጋር የተያዘ አስተያየት በሰጡ ጊዜ የብልጽግና መሪዎች ወጥተው የተናገሩት በጣም አዝናኝ ነው፣ አስቂኝም ነው። ግን ደግሞ ምን ያህል ያለምን ፖለቲካ እንዳልተረዱ ምን ያህል አቅማቸውን እንዳላወቁም የሚያጋልጥ ሆኖ ነው የታየኝና እስቲ የአቶ ሌንጮ ባቲን በወቅቱ የተናገሩትን እንስማ። ያኔ በአባይ ግድብ ላይ የአሜሪካው ፕሬዚዳንት የሰጡትን ተከትሎ ነው አቶ ሌንጮ ባቲ ይሄንን የተናገሩት። ጊዜ ነው ደውሏል ትራምፕ እና እኔ ለእናንተ ለኢትዮጵያ አስቤ ነው እና በሚሳኤል በአውሮፕላን በተለያየ መንገድ ሊመቷችሁ ነው፣ ያንን ለማስቀረት ነው የምደውለው አለ እና ዶክተር አብይ የሰጠው መልስ ከማን ሀገር መሪ ጋር እየተነጋገርክ እንደሆነ ታውቃለህ ወይ ነው ያለው። ከኢትዮጵያ መሪ ጋር እኮ ነው እየተነጋገርከው ያሉት፣ ይምቱና እንታያለን ነው ያለው ማለት ነው። ይሄ እነሱ ሰምተውት የማያውቁት ብሔራዊ ኩራትና በራስ መተማመን ነው። ይሄን ማዋጥ አልቻሉም። ገለታው እንግዲህ አቶ ሌንጮ ባቲ ይህንን ነው የተናገሩት። እንታያለን ብሏል አብይ አህመድ አለ። እንግዲህ አሁን ምናልባት አሜሪካ ይህን እርምጃ የምትወስድ ከሆነ እንግዲህ ይለይለት አብረን የምናየው ነው። አብይ አህመድ ከዚህ በፊት የተናገረውን ማስታወሱ እዚህ ላይ ተገቢ ይመስለኛል። እኔ ለአሜሪካ እዋጋለሁ፣ ለአሜሪካ እሞታለሁ ፕሬዚዳንት ሆኖ ማነው ጠቅላይ ሚኒስትር ሆኖ ነው የተናገረው። ይህንን የትዘንግቶት ነው አሁን ከትራምፕ ጋር እንዲህ አይነት እንካሰላንቲያ ውስጥ የገባው? እውነት ብሏል አብይ አህመድ ለትራምፕ እንተያያለን ብሎ ተናግሯል። አንደኛ ዲፕሎማሲያዊ ቋንቋም አይደለም ሊልም አይችልም። እንደው ልብም ቢኖረው አቅምም ቢኖረውም በዛ መልኩ የሚገለጽ አይደለም። ሌንጮ ባቲ መጥቶ ይሄንን ሲናገር ግን እንደው ፈገግ ያሰኛል። እንደ ኮሜዲ አድርገን ልናልፈው እንችላለን፣ ግን አይሉም አይባልም። የአየር ኃይል አዛዡ የተናገረውንም እንዲሁ በቴክስት እሱንም ማየት እንችላለን። የዶናልድ ትራምፕ ንግግርን ተከትሎ ለሚመጣ ነገር ሁሉ አጸፋ እርምጃ ለመውሰድ ዝግጁ ነን የሚል ነገር ነው በሌተናል ጀነራል ይልማ መርዳሳ የተገለጸው። አንዳንድ ጊዜ አቅምንም ያለማወቅ ነገር ብልጽግና መንደር በስፋት ይታያል። ምናልባት ሌንጮ ባቲንም አይተን ሌተናል ጀነራል ይልማ መርዳሳንም እንዲያነቱን ፉከራ አይተን አሁን አለ ወይ? ይሄ እንግዲህ ከዛሬ 2 ዓመት አካባቢ የተሰጠ አስተያየት ነው። አሁን አለ ወይስ ተንፍሷል? እኔ ከዚህ በፊት አብይ አህመድ ለአሜሪካ ሰልላለሁኝ ህይወቴን ሁሉ ለአሜሪካ ሰጣለሁ ብሏል ብለን ኢትዮጵያውያን በሙሉ ሲቆጩ ነበር የነበሩት። በታሪካችን እንደዚህ አይነት መሪ ገጥሞን አያውቅም፣ ብሔራዊ ኢንትረስታችንን አሳልፎ የሰጠ ነው ብለን ነው እንግዲህ ከዚህ በፊት ስንነጋገር የነበረውና ምን ኃይል አግኝቶ ነው እንደገና ይሄንን አይነት ቃል ሊናገር የሚችለው የሚለው ነገር ትልቅ ጥያቄ ውስጥ ነው የሚያስገባው መሳይ። እና እነዚህ ሰዎች ንግግራቸው በሙሉ በጣም ተራ ነው መሳይ፣ በጣም ያሳዝናል። አሁን ይሄን ፖለቲካም የምትለው አይደለም፣ ዝም ብሎ አንድ ሰው ጠጁን እየቀነደበ ሊል የሚችለው አይነት ነገር በተራ ቦታ የምታገኛቸው ንግግሮች ናቸው። የፖለቲካ ትርፍ እንኳን አይገኝበትም በዚህ ላይ በእውነት እንደውም እኛም አንስተን እየመጣናቸው ነው ያላቸው። ዝም ብሎ ሰው ፌስቡክ ላይ ቲክቶክ ላይ ለጥፎ መልሶ ነው የሚለትማቸው እና ምንም ሊያገኙበት የማይችሉትን ነገር ያመጣሉና የፖለቲካ ስሌታቸው ሂሳባቸውን በጣም ደካማ ነው። ከሁሉም በላይ ግን እኛ ኢትዮጵያውያን ከዚህ ከሀያላን ሀገራት የምንጠብቀው ነገር ግልጽ መሆን ያለበት ይመስለኛል መሳይ። ኢትዮጵያውያን ኩሩ ህዝብ ነን። የአድዋው ጦርነት መነሻ ጣሊያን በቀጥታ ቅኝ ግዛችሁ አላለችም፣ ፈርታናለች። ታከብረን ነው የኖረችው።
ግን በሆነ ቋንቋ ታላ በውጭ ጉዳይ እኔ ለወክልና ልከራከር ኢትዮጵያን ሆኜ ልናገር የሚል ነገር እኮ ነው የመጣው። እንግዲህ አይደል አንዱ አንቀጽ አጼ ምኒልክ